ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምላላችሁ። በዚህ ቪዲዮ ላይ ስለ ተልባ አስገራሚ የጤና ጥቅሞች የምናየው ይሆናል። እንግዲህ ተልባ በሀገራችን የተለመደና በብዙዎቻችን ቤት የማይጠፋ እጅግ ጠቃሚና ለጤና ተስማሚ የሆነ ሱፐር ፉድ ነው እና ታዲያ ይሄ ትንሽ ፍሬ በውስጡ ምን ያህል ግዙፍ የጤና በረከቶችን እንደያዘ በዚህ ቪዲዮ ላይ የምናየው ይሆናል። እንዲሁም እንግዲህ በተለይም እጅግ አስደናቂ የሆኑ ተልባን መመገብ የሚሰጣቸው 10 የጤና ጥቅሞችን ወደ እናንተ የማደርስ ይሆናል ማለት ነው። እንዲሁም እንዴት መጠቀም እንዳለባችሁ በሳምንት ምን ያህል ጊዜ እንዲሁም የጎንዮሽ ጉዳትና መጠቀም የሌለባችሁን ሰዎች አያይዤ የምነግራችሁ ይሆናል ማለት ነው። እንግዲህ እንደተለመደው ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ ተልባ ከሚያስገኛቸው ዋና ዋና የጤና ጥቅሞች መካከል እንግዲህ አንደኛውና የመጀመሪያው ለልብ ጤና ነው። እንግዲህ ተልባ አልፋ ሊኖሊክ አሲድ የተባለ እጅግ ከፍተኛ የኦሜጋ 3 ይዘት አለው። ይህ ንጥረ ነገር ደግሞ በሰውነታችን ውስጥ የሚፈጠርን ቁስለት ወይም ደግሞ ኢንፍላሜሽንን የሚቀንስ ይሆናል ማለት ነው። እንዲሁም የልብ ምትን ያስተካክላል። የልብ ቧንቧ ወይም ደግሞ የልብ ቱቦ መጥበብን ይከላከላል ማለት ነው። በዚህም ለልብ ጤና ወሳኝ እንዲሆን የሚያደርገው ይሆናል ማለት ነው። አንደኛውና የመጀመሪያው እንግዲህ ለልብ ጤና ነው ማለት ነው ተልባ። ወደ ቀጣዩና ወደ ሁለተኛው ስናልፍ እንግዲህ ሁለተኛው ለምግብ መፈጨትና ለሆድ ድርቀት ነው። ማለትም ይሄ ከፋይበር ጋር ተያይዞ የሚመጣ ነው። ተልባ በውስጡ የሚሟሟና የማይሟሟ ፋይበር አይነቶችን ይዟል። ይህም የሆድ ድርቀትን ይከላከላል፣ የምግብ መፈጨት ስርዓትን ያቀላጥፋል፣ በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባል። ከዚህ በተጨማሪም መጥፎ የተባለውን ኮሌስትሮልን ማለትም ኤልዲኤል ለመቀነስ የሚረዳ ይሆናል ማለት ነው። ስለዚህ ለምግብ መፈጨትና ለሆድ ድርቀት ወሳኝ ይሆናል ማለት ነው። ይህም እንግዲህ የሆነው በፋይበር ምክንያት ነው ማለት ነው። ሌላኛውና ሶስተኛው የተልባ ጠቀሜታ እንግዲህ ኮሌስትሮልንና የደም ግፊትን ለመቀነስ መርዳቱ ነው። ተልባ አዘውትሮ መመገብ መጥፎ የተባለውን ኮሌስትሮልን በመቀነስ የደም ግፊትን ለማስተካከል ይረዳል። ይህ ደግሞ ለልብ ህመም የመጋለጥ እድላችን በእጅጉ ይቀንሷል ማለት ነው። ይህም ከኮሌስትሮልና ከደም ግፊት ጋር ተያይዞ ያለው ጠቀሜታ ነው ማለት ነው። ሌላኛውና አራተኛው እንግዲህ የካንሰር መከላከል አቅም አለው። ተልባን መመገብ ካንሰርን የመከላከል አቅም እንዲኖራችሁ ያደርጋል ማለት ነው። ተልባ እንግዲህ ሊጋነንስ የተባለ ከፍተኛ አንቲኦክሲደንት በውስጡ ይዟል። ይህም ከሆርሞን ጋር የተያያዘ የካንሰር አይነቶች ለምሳሌ የጡትና የፕሮስቴት ካንሰር የመከላከል አቅም አለው ማለት ነው። እንዲሁም በሰውነት ውስጥ የሆርሞን መመጣጠን እንዲኖር ይረዳል ማለት ነው። ስለዚህ ከካንሰር ጋር ተያይዞ ለሚመጡ ችግሮች ተልባ እንግዲህ መፍትሄ ነው ማለት ነው። ተልባ መመገብ ጥቅም ያስገኛል ማለት ነው። ወደ አምስተኛው ስናልፍ አምስተኛው የደም ስኳር መጠንን ማስተካከሉ ነው። በተልባ ውስጥ ያለው ፋይበር ስኳር ወደ ደም ውስጥ የሚገባበትን ፍጥነት ስለሚቀንስ የደም ስኳር መጠን እንዳይጨምር ይረዳል። ይህ በተለይ ለስኳር ታማሚዎችና ለቅድመ ስኳር ተጋላጭ ለሆኑ ሰዎች ተመራጭ ያደርገዋል ማለት ነው። ሌላኛው እንግዲህ ክብደት ለመቀነስ ነው። በተለይ በቦርጭ ለምትሰቃዩ ሰዎች ክብደት ለመቀነስ ተልባ ሁነኛ መፍትሄ ነው ማለት ነው። ተልባ ከፍተኛ የፋይበር ይዘት ስላለው ቶሎ የረሃብ ስሜት እንዳይሰማን በማድረግ የሰውነት ክብደታቸውን ለመቀነስ ለሚፈልጉ ሰዎች የሚወስዱት የምግብ መጠን ለመቀነስ የሚረዳ ይሆናል ማለት ነው። ይህም በቶሎ ክብደታችሁን እንድትቀንሱ ለማድረግ ወሳኝ መፍትሄ ነው ማለት ነው። ሌላኛውና ሰባተኛው ለቆዳና ለፀጉር ውበት ነው። ተልባ እንግዲህ ብዙ ቪዲዮ ላይ አይታችሁ ይሆናል ማለት ነው። እንግዲህ በተልባ ውስጥ የሚገኙት ኦሜጋ 3 እና አንቲኦክሲዳንቶች ቆዳችን እርጥበት እንዲያገኝና ለስላሳ እንዲሆን ያደርጋሉ። ስለዚህ የቆዳ መድረቅንና የፀጉር መሰባበርንም የሚከላከሉ ይሆናል ማለት ነው። እንግዲህ ብዙ ጠቀሜታዎች ቢኖሩትም ተልባ ዋነኞቹ ግን እነዚህ ሰባቱ ናቸው ማለት ነው። አንደኛው ለልብ ጤና፣ ሁለተኛው ለምግብ መፈጨትና ለሆድ ድርቀት፣ ሶስተኛው ኮሌስትሮልንና የደም ግፊትን ለመቀነስ እንዲሁም ካንሰርን የመከላከል አቅም እንዲኖርና የደም ስኳር መጠንን ለማስተካከል እና ክብደትን ለመቀነስ እንዲሁም ለቆዳና ለፀጉር ውበት ወሳኝ የሆነ የጤና ጥቅምን የሚሰጥ ይሆናል ማለት ነው ተልባ። ከዚህ ጋር ተያይዞ እንግዲህ ተልባን ስትጠቀሙ ማወቅ ያለባችሁ አንዳንድ ጉዳዮች አሉ። እንግዲህ የመጀመሪያው ተልባን ስትጠቀሙ ፈጭታችሁ ነው መሆን ያለበት፣ ማለትም በዱቄት መልክ ነው መጠቀም ያለባችሁ ማለት ነው። ተልባ ሙሉውን ከመብላት ይልቅ ፈጭታችሁ ብትጠቀሙት ሰውነታችሁ ንጥረ ነገሩን በቀላሉ እንዲመጥ ይረዳዋል ማለት ነው። ሙሉ ፍሬ ከተወሰደ ሳይፈጭ ሊወጣ ይችላል። ስለዚህ ፈጭታችሁ ነው መጠቀም ያለባችሁ ማለት ነው። ሌላው መጠን ነው። እንግዲህ ተልባን ስትጠቀሙ መጠኑ በቀን ከ1 እስከ 2 የሾርባ ማንኪያ መጠቀም በቂ ነው። ከዚህ በላይ ሲሆን ግን ትንሽ የጎንዮሽ ጉዳቶች ሊኖሩት ይችላሉ ማለት ነው። ሌላው ምንጊዜም ውሃ መጠጣት አስፈላጊ ነው። ተልባ በፋይበር የበለጸገ ስለሆነ ተልባ ስትጠቀሙ በቂ ውሃ አብራችሁ መጠጣት መርሳት የለባችሁም ማለት ነው። ስለዚህ እነዚህ ወሳኝ ጉዳይ ናቸው ማለት ነው። በተለይም በዱቄቱ መጠቀም ወሳኝ ነው።
ከዛም አልፎ እንግዲህ መጠኑን መገደብ አስፈላጊ ነው። በጣም በዛ ከተባለ 2 የሾርባ ማንኪያ በየቀኑ በቂ ነው ማለት ነው። ሌላው ውሃ መጠጣት ነው ወሳኙ ጉዳይ ማለት ነው። ከዚህም በተጨማሪ ተልባን ከመጠን በላይ መውሰድ አያስፈልግም። ማለትም የሆድ መነፋት ወይም ደግሞ ተቅማጥ ሊያስከትል ስለሚችል በመጠኑ ሊሆን ነው የሚገባው ማለት ነው። ከዚህ በተጨማሪም ነፍሰ ጡር ከሆናችሁ ወይም ደግሞ የደም ማቅጠኛ መድኃኒት የምትወስዱ ከሆነ ወይም ከሆርሞን ጋር የተያያዘ የጤና እክል ካለባችሁ ተልባን በብዛት ከመጠቀማችሁ በፊት ሐኪም ወይም ደግሞ የጤና ባለሙያዎችን ማማከር አስፈላጊ ነው ማለት ነው። በአጠቃላይ ተልባ እንግዲህ በጠቃሚ ንጥረ ነገሮች የበለጸገ ጥራጥሬ ነው፣ ፍሬ ነው። የተልባ ፍሬ ወሳኝ ነው ማለት ነው። እንግዲህ የተልባ ፍሬ የተለያዩ ምግቦች አይነት ውስጥ ልትጨምሩ ትችላላችሁ። እንግዲህ የተልባ ዱቄት ከብዙ የምግብ አይነቶች ጋር ይሄዳል። ይህም በየቀኑ እንድትወስዱ ያስችላችኋል ማለት ነው። ለምሳሌ ከኖርማል ከምትጠጡት ውሃ ጋር ደባልቃችሁ መጠጣት ትችላላችሁ። ሌላው ሰላጣ ስትሰሩ የተልባ ዘይትን መጠቀም ትችላላችሁ ማለት ነው። በተለይ አትክልቶች ስትጠቀሙ የተልባውን ዘይት መጠቀም ትችላላችሁ፣ ዱቄቱ ከሌለ ማለት ነው። ሌላው ለቁርስ የምትመገቡትን አጃ ወይም ደግሞ ገብስ ላይ የተፈጨ ተልባ መጨመር ትችላላችሁ። እንዲሁም እርጎ ላይም ሊሆን ይችላል። ኩኪስ፣ ኬክ፣ ዳቦ ላይም መጨመር ትችላላችሁ። 1 ወይም 2 ሾርባ ማንኪያ ተልባ ዱቄት ማለት ነው። ከዚህም በተጨማሪም ፍራፍሬ ከሆነ ደግሞ ከሙዝ ጋርም እንግዲህ ፈጭታችሁ መጠጣት ትችላላችሁ፣ ጁስ ስታዘጋጁ ማለት ነው። ከዚህም በተጨማሪም ከስጋ ጋር አብሮ መቀቀል ወይም ደግሞ መጥበስም ሌላኛው አማራጭ ነው ማለት ነው። እንግዲህ ውድ ቤተሰቦች ስለ ተልባ የነበረኝ አጭር መረጃ ይሄንን ይመስላል። በዚህ ቪዲዮ ላይ እንግዲህ አይሆፕ ጠቃሚ መረጃ እንዳገኛችሁበት፣ ከዚህ ጋር ተያይዞ ማንኛውም ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ማንኛውንም ጥያቄ የምመልስ ይሆናል። እንግዲህ ይሄንን ቪዲዮ በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ ላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ እንግዲህ እነዚህን በመሳሰሉ እና በሌሎች ጠቃሚ መረጃዎች የምመለስ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።